አቤት ምን ልርዳ? ረሳሽ? አውቃለሁ እንዴ? አይ ሀብታም ስትባል በቃ ከገጨሽኝ በኋላ ረሳሽኝ አይደል? እኔ በህመም ሰቃየው እያለሁ አንቺ ከነ መፈጠር ይረሳሽ። እንጃ ላስታውስህ አልቻልኩም። አታስብ። ቀሪ ህይወትሽን ሳመሰቃቅም ያቺን ቀን አንድ ባንድ ታስታውሻለሽ። ይቅርታ ግን ሰው ተሳስተህ እንዳይሆን። ትሰሚኛለሽ? ያቺን ቀን በጭራሽ አልረሳት። ወይዘሪት ቅድስት ማን ነህ? ከኔ ምንድነው የምትፈልገው? እኔ ተስፉ እባላለሁ። ካንቺ የምፈልገው ደግሞ የዛን ቀን የተሰቃዩትን ስቃይ እንድትጋሪ። አልገባኝም። ትሰሚኛለሽ ወይዘሪት ቅድስት? አንቺን ለማግኘት ብዙ ቀን ፈጅቶኛል። ቆይ አንተ ከኔ ምንድነው የምትፈልገው? ሳትጮይ በስርዓት አናግሪ። በጣም አስጨነቅከኝ እኮ። ለምን የመጣህበትን ጉዳይ አትናገርም? የጎዳና ልጅ ነው ምንም አያመጣም ብለሽ ሳታሳክሚኝ ሄደሽ፣ እኔ ግን ህመም ሲጫወትብኝ አደረ። የኔ ወንድም እኔ እኮ ገጭቼ አላመለጥኩም። ላሳክምህ ስልህ ደህና ነኝ ብለህ ጥለኸኝ ሄድክ። አሁንም ቢሆን ላሳክምህ እችላለሁ፣ መሄድ እንችላለን። አሁን እንድታሳክምኝ አይደለም የመጣሁት። ስቃይ ምን እንደሆነ እንድታቂና ስቃይ ምን ማለት እንደሆነ ላሳይሽ ነው የመጣሁት። ወንድም አንተ እንድትሰቃይ እኮ አይደለም። አንተ ደህና ነኝ ብለህ ትተኸኝ ሄድከው። ይሄን ያህል በቀል ውስጥ መግባት እኮ አስፈላጊ አይደለም። አሁንም ቢሆን የፈለግከውን ነገር ላደርግልህ እችላለሁ። እኔ የምፈልገው አንድ ነገር ብቻ፣ እሱም ስቃይሽን ብቻ። በመንገድሽ ሁሉ ነው ያለው። ከዚህ በኋላ እስከምትሞቺ ድረስ አልፋታሽም። ዙሪያሽን እያየሽ ስቃይሽን እንድታይ ነው የምፈልገው። እባክህ ወንድም ተው። እኔ የፈለግከውን ነገር አደርግልሃለሁ። ከዚህ በኋላ ሰላማዊ ህይወት የለሽም። እኔ ነጥቄሻለሁ። ትሰሚኛለሽ? ይሄ ስለት የመጨረሻ ህልሙን የነጠቀችበትን አንገት መቁረጥ። እስከዛ ግን ስቃይሽ ነው። ሄሎ እንዴት ነሽ እመቤት? ደርሻለሁ። ይመስገነው። በሰላም ገባ? ሰላም ገብቻለሁ። አሁን እዛው መኪና ተራ ነው ያለሁት። አንቺ ጋር እንዴት ነው የምደርሰው? አይ አዲስ አበባ መች እንደዚህ ቀላል መሰለ። በቃ እዛው ቆመ ጠብቀኝ። አሁን ሰው ልክልሃለሁ። እንግዲህ አስቸገርኩሽ፣ ይቅር በይኝ። ያው እንግዲህ ምን ይደረግ። ያሸናፊም ወዳጅ አይደለ? እሱ ባይኖርም እንደሱ አርጌ እንከባከባለሁ። እሺ እዚህ እጠብቃለሁ። እሺ ወርቄ ወርቄ አንቺ ወርቄ ይዝጋሽ። ምን እቺ አሰሚ ወይ ቴቴ ልብስ እኮ እያጠብኩ አልሰማሁሽም ነበር። ምን ነው? እዛ አውቶቢስ ተራ ደርሻለሁ ብሏል። ሄድና ተቀበዩ። ወይ በደስታ ይኸውልሽ ደግሞ ትሰሚኛለሽ? መቆየት የለም። አንቺ ደግሞ ሲለቁሽ መከራ ነሽ እኮ። የታባሽ እንደምትሄጂ እኮ ነው ያላቅም። ደቂቃ እንዳትቆያት ይኸውልሽ ነግሬሻለሁ። ቴቴ ደግሞ እኔ መች ከቤት ወጥቼ ማቆም ነው። ዋ እንግዲህ ተናግሬያለሁ። ደቂቃ እንዳትቆይ። እሺ ቴቴ።
ቶም የት ነህ? እቤት መምጣት ትችላለህ? አይ ደህና ነኝ። ትንሽ ራሴን አሞኝ ነው። ሂድ። በጣም ከመመሽ ሆስፒታል እንሂድ። አይ አልሄድም። ደህና ነኝ። ደህና ብትሆኝማ ስራ ትተሽ ቤት አትቀመጭም ነበር። ቆይ ምንድን ነው ያልሽ? አንድ ያልጠበቅኩት ነገር ተፈጥሮ በጣም ደንግጬ ነው። ምን ተፈጠረ? ሂድ። ምን ሆነሽ? ታስታውሳለህ? ባለፈው ባንተና በምሩን እንዴት እየነዳው ሰው ገጨው ስልህ? አዎ አስታውሳለሁ። እና ዛሬ ቢሮ የመጣው የገጨሽው ሰውዬ? አዎ ቢሮዬ ድረስ መጥቶ ምን እንዳለኝ ታውቃለህ? ስቃይሽን እፈልጋለሁ ምናምን አለ። ምን ማለት ነው? ስቃይሽን ነው ማሳይሽ ማለት? ሕክምና ከፈለገ እናሳክመዋለን እንጂ ማን ስለሆነ ነው እሱ አንቺን የሚያሰቃይሽ? ቶሚ ብታይ በእጁ ስለት ይዞ ነበር። ኪድ ሆን ብሎ ሊያስፈራራሽ ነው። ስትፈሪ ብዙ ገንዘብ ተጽኛለሽ ብሎ ስላሰበ ነው እንደዚህ የሚያደርገው። እኔ እንጃ ቶሚ፣ በጣም ነው የፈራሁት። ልጁ እንዴት እንደሚያስፈራው ብታይ። ቢሮ ደግሞ ይሄን ነገር ካወቁ አለቀልኝ። እባክሽ አትጨናነቂ ኪድ። ሆን ብሎ ሊያስፈራራሽ ነው። በቃ ምን ያህል እንደሚፈልግ ጠይቂውና እንከፍለዋለን። እንጃ ቶሚ፣ የሚተወኝ ግን አይመስለኝም። በጣም ጨካኝ ሰው ሆኖ ነው የመጣው። ለካ የዛን ቀን ደህና ነኝ ምናምን ብሎ ትቶት ሄደው እንደዚህ ተዘጋጅቶበት ሊመጣ ነው። በቃ ምን እንደሚፈልግ ጠይቀን እንደራደረዋለን። ከዛ ውጭ ምንም አማራጭ የለንም። እንደዛ ካደረገንማ የበለጠ እንዲጫወትብን እኮ መንገድ እንከፍትለታለን። ግን ኪድ በህግ በኩል ምንም ተስፋ ያለሽ አልመሰለኝ። እስኪ አንድ ጠበቃ ወዳጅ አለኝ፣ እሱ ልደውልለት። እንደው የኔ ልጅ ሩቅ ነው እንዴ የምንሄድበት ቦታ የምትወስጂ? ኧረ ጋሼ ደርሰናል፣ ቅርብ ነው። እንደው መኪና ላይ የበላሁት ምግብ አልተስማማኝም መሰለኝ፣ ወደ ላይ ሽቅብ እያለኝ ነው። ኧረ ጋሽ በላይ ትንሽ ነው የቀረን፣ ትንሽ ታገሱ። አሁን ቅርብ ነው አላልሽኝም እንዴ? እንዴ ከዛ ሀገር ድረስ መተውማች አታሸንፎትም። እሺ አሁን ቶሎ እንሂድ እባክሽ። እንዴ ተይው፣ እኔ ይዘዋለሁ። እንዴ እኔ እኮ ላግዞት ብዬ ነው፣ ከደከሙት ብዬ ነው። ግድ የለም አልደከመኝም፣ እኔው ይዘዋለሁ። ዋናው ወደ ቤት ውሰጂኝ እስቲ ቶሎ አግሽ። ምን አለሽ? እባክህ ምንም ተስፋ የለውም ማለት በህግ በኩል የምንሄድበት መንገድ የለም? የገጨሽ ሁለት ማመልከት ነበረብሽ። አሁን ገጭተኛ ምታ ነው ማለት ይችላል አለ። ምን ይሻላል ብናትሽ? በቃ ችግር ውስጥ ነኝ። በዚህ ምክንያት ስራዬን ላጣ ነው። ሰውየው ህይወትሽን ነው ማበላሸው ብሎኛል። ኪድያ አትጨናነቂ። አሁን አንቺ ተረጋጊ። በቃ ገንዘብ ፈልጎ ነው የሚሆነው። ግን አንቺ አሁን ምግብ በልተሽ? ምንም መብላት አልፈልግም። ቶም ጨንቆኛል። ምንድነው የምናደርገው? ኪድ እባክሽ እኔን ስሚኝ። ምን ማድረግ እንዳለብን ለማሰብ መጀመሪያ አንቺ መረጋጋት አለብሽ። ምን አይነት የተረገመ ቀን ያጋጠመኝ።
ልጅ ያደከምኩሽ አዲስ አበባ ግቡ ግቡ። እኔ እመጣለሁ። እንዴት ነሽ እናቴ? ሰላም ናችሁ? እንዴት ናችሁ? ሁላችሁም ቤተሰብ ሁሉ ሰላም አለን? እግዚአብሔር ይመስገን። እንደው እኮ ከተገናኘን ረጅም ጊዜ አሁንን እኮ። እውነት ነው። አረፍ በል እንኳን ደህና ነህ። እሺ ቁጭ በይ ቁጭ በይ። እሺ አንተ እሱ ከሞተ በኋላ መቼ ጠይቀኝ ታውቃለህ? እሱ ስኖር ብቻ እኮ ነበር የምትመጣው። አይ እመቤት አልመች ብሎኝ ነው እንጂ ረስቼሽ እንኳን አይደለም። ይሁን እስኪ ከስንት ዓመት በኋላ እመጣለሁ ስትለኝ ገረመኝ እኮ። ስራዬን ሳይ ሰው መጠየቅ እንዳለብኝ ረስቼው ነው። አሁንማ ልጅናው ሲመጣ ቤተሰብ እናጠያይቅ እያልን እያፈላለግን ነው። ጥሩ አደረክ። ቆመሽ ምን ታገጫለሽ? ከመንገድ እኮ ነው የመጣው። ሂጂ ምግብ አቅርብለት። የዛሬ ሰራተኛ እኮ እንደው ልብ አድርቅ። ለስራው ምንም በቃ ቦታ አይሰጡ፣ ወሬ ብቻ። እያጫወተችኝ ነው ያመጣችኝ። በጣም ተጫዋች ናት። ጨዋታስ በእኛ ጊዜ ቀረ። አሁን ምን ጨዋታ አለና? አሁን እኮ እንጨት ነው የሚለው ወሬያቸው ሁላ። ወዳጄን ያሳሪ እንደወጣ ቀርብ ለኔ አድርጎ አረ ምግብ ቀርቦ የምትጠቅሱ ነው። ቻታቂም እሱ እኮ ለኔ ያደረገልኝ ብዙ ነገር ነው። ፎቶውን እኮ ሳይ አንጀቴን በላው። አውቃለሁ። ምግቡ ሳይቀዘቅዝብን እንብላ ነው። እሺ ታጠብ። አይ ቢያንቺ በስመ አብ ቅድስቴ እንዴት ናት? አሁንማ ትልቅ ሰው ሆናለች አይደል? አዎ ትልቅ ሰው ሆናለች። መች እሷ አባቷ ከሞተ ጀምሮ እኮ ጠይቃኝ አታውቅም። ኑሯ ሁላ ለራሷ ብቻ ሆኗል። ኑሮ እኮ አላጠያይቃለን። ሁሉም ሰው ሩጫ ላይ ነው ያለው። እስቲ ተወኝ። እሱ አንድ ሀገር ሆና እንዴት ነሽ ብላ እንኳን መጠየቅ አቅቷት ነው? ኧረ ተወኝ እንደው ይጨመር ብላ በቃ ይሄንን ልብላ ብላ። አንቺ ወርቄ ነይ እስኪ ምግቡን ጨምሪለት። ኧረ አሁን በደንብ ነው የበላሁት። በቃኝ ብላ እንጂ ከመንገድ አይደል እንደ መጣኸው? አይ በቃኝ በላሁ። በደንብ ነው የበላሁት። በልሽ ይችል በያ ከጨራሽ ደግሞ ጀመርሽው ልብስ ጨርሽ። እሺ በላይ ከስንት ዓመት በኋላ ምን እግር ጣለ? እንዴም ቤት አንቺን ለመጠየቅ ነው የመጣሁት። አሄሄ እሱን እንኳን ተው። ይሄን ያልተቀየመሽኛል ማለት ነው? አይ ለምን እቀየምሃለሁ በላይ? ወዳጅ ከሞተ በኋላ ምን የቀረህ ነገር አለና ብለህ። አሁንም እርግጠኛ ነኝ አንድ ጉዳይ ባይዝህ ኖሮ አትመጣም ነበር። እውነት ነው። አሸናፊ ከመሞቱ በፊት እኔ ጋር ያስቀመጠው አደራ አለ። ምን አይነት አደራ? እኔም አላየሁትም። ለቅድስት እንድሰጣት ነው የሰጠኝ። ቅድስት እኮ ከሀገር የለች፣ ለስራ ከሀገር ወጣለች። ምን ይሻለኛል እመቤት? የግድ እሷን ማግኘት አለብኝ። አደራው እኔ ጋር ከተቀመጠ ቆየ። ግን ቅድስት እዚህ ደረጃ እስከምትደርስ ራሷን ችላ እስከምትቆም ድረስ ጠብቀህ ስጣት ነው ያለኝ።
አሁን ልጅና እየተደራረበብኝ ሲሄድ ሳልሞት አደራዬን ልስጣት ብዬ ነው የመጣሁት። ምንድነው አደራ ይሄን ያህል በድብቅ የተያዘው? ያው እየደበቀ እኮ አይደለም ቅድስት እሱ ሲሞት ሕፃን ስለነበረች ስታድግ ስጣት ብሎኝ ነው። ጠብቅ ብሎኝ ነው እንጂ የቆየሁት በድብቅ አድርግ ብሎኝ አይደለም። ምንድነው አደራ? የምን ካሴት ነው ደግሞ? እኔ እንጃ መቤት፣ እኔም አላዳመጥኩትም። እስኪ አምጣው አንዱን እናዳምጥ። ወርቄ ነይ እስኪ እዛ ቁም ሳጥን ላይ ያለውን ትንሿን የዱራንት አምጪት። እስኪ ይሁን። በስመ አብ ምን ጉድ ነው አንተ? ይሄ አሸናፊ ድምጽ አይደለም እንዴ? አዎ የራሱ ነው እንዴ? እንዴት ሰው በህይወት እያለ ድምጹን ቀርቶ ያስቀምጣል? እስኪ አስጀምሩ ምን እንደሚል እንስማው። የኔ ልጅ እናትሽ ስለኔ ብዙ ነገር እንደምታወራሽ አውቃለሁ። አፈተሽ ማውራት ስትጀምሪ የመጀመሪያ ጥያቄሽ አባዬ የት ነው እንደሚሆን አልጠራጠርም። የዛኔ እናትሽ ከኔ ሌላ ሴት ወዶ ሄደ ትልሻለች። ልብሽ ውስጥ ጥላቻ እንደሚበቅልብሽ አውቃለሁ። አሁን ትልቅ ልጅ ነሽ፣ ነገሮችን ማገናዘብ ትችያለሽ። እኔ ግን ይሄንን ነው ብዬ የምነግርሽ ምንም ነገር የለም። እናትሽ ትክክል ናት። እሷን ትቼ ጓደኛዋን አገባው። ጓደኛዋን ፊልድ እንደሄድኩ ነበር ያገኘዋት። ይህች ሴት እኔን ለማጥመድ ፊልድ የሄድኩበት ሀገር ድረስ ተከትላኝ እንደመጣች ያወቅኩት እናንተን ትቼ ከሷ ጋር መኖር ከጀመርኩ ብዙ አመት በኋላ ነበር። ጠልቻችሁ አይደለም የሄድኩት የኔ ልጅ። ምን ሆነ ነው ብትይኝ ግን ምንም ምክንያት አልሰጥሽም የኔ ልጅ። ከዚህ ሴትዮ ጋር እየኖርኩ ልቤ እናንተ ጋር ነበር። እሷ ግን ሞቶ የሚገለኛል ወይ አሸናፊ? እስኪ አምጣው እሱን ደግሞ። አይ በቃሽ እመቤት፣ ለቅድስት ነው እንዲያውም መስጠት እኮ ያለብኝ። አረ ይስጧት ጋሽ በላይ። መጀመሪያም ቢሆን ይሄንን ዕቃ እዚህ ቤት ይዘው ባልገቡ። ውጭ አንቺ ደግሞ ከዚህ ወሬኛ። የኖረው ሚስጥር እኮ ለልጁ ለማሳየት ነው ያስቀመጠላት። ወይ አሸናፊ፣ ሲኖር በድሉ ሲሞት በድሉኝ። ያው ስጋ እንኳን በስብሶ ጠፍቶ አሁንም ይበድለኛል። አይ እመቤት፣ በደልማ እሱ ነው የተበደለው። አንቺ ምን ሆንሽ? ከሞቀው ትዳር አፋተሽ አስረሽ ያስቀመጥሽው አንቺ። መርጦኝ ከሷ እኔን መርጦ መጣ እንጂ እኔ አላስገደልኩት። እኔ እንጃ ሚስቱንና ትዳሩን ትቶ ከመጣ በኋላ ደስተኛ እንዳልሆነ ነው የማውቀው። ስንት አመት ሙሉ እኮ ደስተኛ ሆኖ እንጂ ደስተኛ ባይሆን እኮ ኖሮ ትቶኝ ሄድ ነበር። ተይ እንጂ እመቤት፣ ራስሽንማ እንደ ጻድቅ አታርጊው። እንዴት አድርገሽ እንዳኖርሽው ታውቂዋለሽ። ፊልድ በሄደበት አገር አብረሽ ተከትለሽ ሄደሽ የጓደኛሽን ባል ለመቀማት አላማ ነበረሽ። ስትመለሱ በአንዴ እሷን ፈቶ አንቺን አገባ። ወዶኝ ሴትነቴ ከሷ በልጦበት እንጂ ምንም ብሎ ይመጣል። ራሱን መቆጣጠር በማይችልበት ልክ ነው አንቺ እሱን የተቆጣጠርሽ። ምን እንዳለ አላውቅም፣ ግን ቀንም ማታም ሚስቱና ልጆቹን እያሰበ እንደሚያለቅስ ነው የማውቀው። ቅድስት የት እንደምትኖር ንገሪኝ። በአገር ባትኖር እጠብቃታለሁ። አሁን መሽቷል፣ ነገ ትሄዳለህ። እዚህ ዳር ችግር የለውም፣ አልጋ ቤት ሄጄ አድራለሁ። ብቻ የቅድስቴን ስልክ ስጪኝ። ስልኳ አይሰራም፣ ደጋግመህ ሞክርላት። ሀገሩ ስገባ ይሰራል።
እሺ ነገ እመጣለሁ። ደህና ምሹ። አሁን እሺ ቤተሰብ እያለ አልጋ ይዞ ማደር ምን ይሉታል? ከማስቸግራችሁ እኮ እረፍት ባድረግ ይሻላል። ወደዚህ አካባቢ አላጣም ካልክ እንግዲህ ምን ይደረጋል? በቃ ወርቅ አሳይታ ትመጣለች። አረ ችግር የለውም እኔ ራሴ እፈልጋለሁ። አታስቸግራት። አረ የምመቸገር ነው። በማታውቀው ሀገርማ ብቻህን አትሄድ። ቆይ ወርቄ ሄዳ ታሳይሃለች። ወርቄ ወርቄ ያው እዚህ አካባቢ ቅርብ እንግዳ ማረፊያ ካለ ፈልጊና አስሽ። እሺ በቃ ተናደር። እሺ ሰላም ነሽ? ተጫውተህብኝማ እንደኖርክ ሞታ አትጫወትብኝ። እሰራልሃለሁ። ሄሎ፣ የት ነው ያለው? በአስቸኳይ እፈልግሃለሁ። ቶሎ ነው። ልትቀድመኝማ አልፈልግም። አሳይሃለሁ፣ ታይኛለህ። ያንተን በቀል በልጅ እወጣዋለሁ። ማዘሯ ማዘርዬ ማዘሯ ማዘሯ በየት በኩል ገብተህ ነው? አይ በሩ ክፍት ነበርና ዝም ብዬ ነው። እኮ ተታም የሆነች ልጅ በሩን ክፍት አድርጋ ነው የሄደችው። እሺ አሁን አንተ ምን ደረስክ? ያሉኝን በሙሉ አድርጌ ነው። ስቃዋ ተጀመረ። ከዛ በፊት ግን አንድ ነገር ልታደርግልኝ እፈልጋለሁ። ምንድን ነው? መጀመሪያ ግን ይሄ ልብስህን መቀየር አለብህ። ምንድን የምትመስለው? ምን ሆነ? ቆንጆ እኮ ነው። የዱር እንስሳ እኮ ነው የምትመስለው። ቆይ መጣሁ። በዚህ ሂድና ልብስህን ቀይር፣ ተጣጣሪ ፏ ብለህ የቤት ልጅ መስለን። እሺ ማዘር። ፍጠቱ። አኪድ ትንሽ አረፈች ወይ ማረፍቱን ያ ሰውዬ ከአይምሮዬ ሊወጣ አልቻለም። ከነስለቱ ነው እያስታወስኩት ያለሁት። እሺ አሁን ተረጋጊና ማድረግ ያለብን ነገር እናውራ። እኔ ምንም የታየኝ ነገር የለም። ተው፣ በጣም ግራ ገብቶኛል። እሺ ስለዚህ እንደውልለትና ምን እንደሚፈልግ እንጠይቀው። በቃ እንደራደረው። እሺ ከሱ ውጪ ምን አማራጭ አለ? ምንም አማራጭ የለም። ስለዚህ ደውይለት። እሺ ወይዘሪት ቅድስት ምን ፈለግሽ? ስልኬን ታውቀዋለህ እንዴ? ይኸውልሽ ቅድስት፣ እኔ ስላንቺ ሁሉንም ነገር አውቃለሁ። በዙሪያሽ እንዳለው እንዳርሽ ብዬሽ ነው። እሺ ምንድነው የምትፈልገው? ትሰሚኛለሽ? ስቃይሽን ብቻ ነው የምፈልገው።
ለእኔ ስቃይ ክፍያ ያንቺ ስቃይ ብቻ ነው መልሱ። ቤቴን ካወቅከው መተን እንነጋገር። እኔ የምትፈልገውን እሰጥሃለሁ። እሺ መጣሁ። ምን አለሽ? መጣሁ አለ። እሺ በቃ አንቺ ምንም አትበይ፣ እኔ አናገረዋለሁ። ፈጣሪ ሆይ እርዳኝ። መጣለሁ እንዴ? ሂድ ተረጋጊ እንጂ እኔ አናገረዋለሁ አልኩሽ አይደል እንዴ? እኔ ያለው ደግሞ ምንም አያደርግሽም። ሂጂና በሩን ክፈችለት። አንተ ክፈትለት። እኔን ካየ ተመልሶ ሊሄድ ይችላል። ስለዚህ ደህንነቱን እንዲያረጋግጥ ሂጂና ክፈችለት። ወንድሟ ልናናግር ነው የጠራው። ምንድን ነው የምታናግረው? ይኸውልህ ቁጭ ብልና እንነጋገር ወንድሜ። ምንም የሚያጠራጥር ነገር የለም። ቁጭ ብልና በትክክል እንነጋገር። የተፈጠረውን ነገር በሙሉ ቅድስት ነግራኛለች። አሁን የጠራው ሁለታችንም ሳንጎዳ እንድንደራደር ነው። እኔ አንዴ ተጎድቻለሁ። እንድታሳክሙኝ አልፈልግም። እኔ የተጎዳሁትን ትጎዳለች፣ እኔ የተሰቃየሁትን ትሰቃያለች። በቃ ይሄንን ብቻ ነው የምፈልገው። ግን እኮ የሷ ስቃይ ምንም አይመልስልህም። ሆስፒታል ሄደን እናሳክም። ከዛ በኋላ የፈለከውን ሳንቲም እንሰጣለን። በቃ ያለፈው ስቃይስ? ያለፈው ህመሜስ? እሷ በሞቃ ቤቷ ስተኛ፣ እኔ ግን በህመም እየተሰቃየሁ ነበር። ግን እኮ ላሳክም ብላ ነበር። አንተን አልፈልግም ያልከው። ለሱ ካሳሚውን ገንዘብ ደግሞ እንሰጣለን እያለን። ስንት ትከፍሉኛላችሁ? እሱን እንነጋገርበት። እኛም አቅማችን የፈቀደው፣ አንተም ደግሞ እኛን የማይጎዳ ነገር ንገረንና እንደራደርበት። 500,000 ብር እፈልጋለሁ። ምን? እንዴ ምን ነው በዛ ልትሉ ባልሆነ? ይሄ ሁሉ ገንዘብ ከየት እናመጣለን? በቃ እኔ ስቃዋን ብቻ ነው የምፈልገው። የጎዳና ህይወትን ለምጄዋለሁ። ገንዘቡ መጣ ቀረ ምንም አይጠቅመኝም። ስቃዋን ብቻ ነው የምፈልገው። እሺ ተረጋጋና እንነጋገር። የምትሉኝን ቶሎ ተናገሩና እኔ ልሂድ፣ ስራ አለብኝ። ይኸውልህ አንተ የምትለው ሳንቲም እጃችን ላይ የለም። ስለዚህ በቃ 200,000 ብር እንስጥና ነገሩን እንቋጨው እባክህ። አልስማማም። እኔ እቺ ልጅ በከሳት ስራዋንም ህይወቷንም ታጣለች። 200,000 ብር ግን አያዋጣኝም። እባክህ ወንድም፣ እኔ ምንም ገንዘብ የለኝም። ይሄን ያክል ገንዘብ ከየትም ልናመጣ አንችልም። 300,000 ብር እንስማማ። ካልሆነ ግን ገሽታኛ መለጠሽ ብዬ አሁኑኑ ከስሻለሁ። ከዛ ግን ከእስር ቤት ስትወጪ ይሄ ስለት ይጠብቅሻል። እሺ ግን ደግሞ ትንሽ ጊዜ ስጠን። አሁን ላይ ምንም ሳንቲም እጃችን ላይ የለም። የምንፈልግበት ጊዜ ያስፈልገናል። ሳምንት ሰጥቻችኋለሁ። በሳምንት ውስጥ ይሄን ያክል ገንዘብ ከየት ይመጣል? እሱ እኔን አይመለከተኝም። የራሳችሁ ጉዳይ ነው። እሺ አሁን ይሄን ያክል ገንዘብ በዚህ ሳምንት ውስጥ ከየት እናመጣለን? ሂድ እንፈልጋለን። ከየትም ቢሆን እንፈልጋለን። እሺ ብናገኝ እንኳን ይሄንን ብር ከተቀበለን በኋላ ድጋሚ እንደማያስጨንቀን በምን እርግጠኛ ነን?
ማነው? አንተ እንደዚህ አይነት ሰው ነበርክ እንዴ? ማዘሩ የሉም እንዴ? እኔ ካሉ አይበቃም? ና ቆንጆ ምግብ ሰርቻለሁ። ና ግባ ና። ብላ ካነሰ ጨምርልሃለሁ። እሺ እየበላክ ወይትኪ እንደገና ሰው አደረጉክ። ይሄንን ውበት ነው በድርት ሽፈንከው? እንኳን አንጠል። እሺ እንዴት እንዳማረብ እትዬ አሁን ገና ደህና ነገር ሰሩ። ምን ጸጉሬን ስላስተካከሉልኝ ነው ጥሩ ስራ የሰሩት? አይ አይደለም፣ አንተን የመሰለ ሸበላውን ቤት እንዲመጣ ስላደረገው። ማዘር የት ሄደው ነው? እዛ ጎረቤት አንድ የወለደች ስላለች ነው። እሷን ጠይቆ ይመጣል። እስከዛ ግን እኛ እናውራ። ምን ጨመርክ? እንጀራ ወጥ አንተ ሰው መሰለህ። ያው እድሜ ለእርሶ ነው ማዘሩ። ምን ነው ቆየህሳ? ያቺ ልጅ ደውላልኝ እሷ ጋር ሄጄ ነበር። ቅድስት ጋር በገንዘብ እንስማማ እንደራደር አሉ። የምን ገንዘብ ነው ደግሞ? እኔ የምከፍልህ ይበቃሃል። እሷን ስቃያት እንድታሳያት ብቻ ነው የምፈልገው። እሺ ማዘር ምን እንዳደርግሎት ነው የምትፈልጉት? አሁኑኑ ሄደህ ተከሳታለህ። ከዛ በፊት ግን አንድ አስቸኳይ የምታደርግልኝ ነገር አለ። አንድ ሰው ከገጠር መጥቷል። እሱ ጋር ደግሞ እኔ በጣም የምፈልገው ቃል እሱን ሄደህ እንድታመጣልኝ ፈልጋለሁ። እንዴ ከአንድ ገጠሬ ደግሞ ለመቀበል ዛሬ ነው ይዤሉት መመጣው? እንዲህ ነው እንጂ እኔ ጀግና። አሁንማ ማን ይችላል? ቦታውን ወርቄ ወስዳ ታሳያለች። ወርቄ ወርቄ፣ አንቺ ወርቄ! ያድርቅሽናች። እንደው ምን አይነቷ ደረቅ ናት። በቃ አሰቢ ማለት እዛ ከገባሽ አታድርቂኛው። ያ ሰው ያለበትን ቦታ በደንብ አይተሻል አይደል? እሺ በይ፣ ያለበትን ቦታ ለተስፋ አሳየው። ቦታውን ብቻ ንገሪኝ፣ እኔ ራሴ ሄዳለሁ። ምን ብዬ እነግርሃለሁ? ይዤ ክልል እንጂ አውቀዋለሁ አላልሽም እንዴ? በምልክት ብቻ ንገሪኝ።
እንዴት ዋላችሁ? እንዴት ዋልክ ልጅ? ዛሬ የት ዋልክ? ባለፈው ሆስፒታል ስትሄዱ ኪል ሰው ገጭታ ነበር። ታስታውሻለሽ? አስታውሳለሁ። እና ምን ሆነ? የዛን ቀን ላሳከመ እያለችው ደህና ነኝ ብሏት ሄደ። አሁን ይኸው እያሰቃያት ነው። እናንተ ምን አደረክ? እኔማ በቃ የሚፈልገው ገንዘብ ነው ብዬ ለደራደረው ሞከርኩ። ሰውየው ግን የጠየቀው በጣም ብዙ ብር ነው። የኔ ልጅ አንተ እዚህ አይነት ችግር ውስጥ ራስን አታስገባ። ልጁንም ቢሆን ይዛ ቀን አይቻለሁ። እሷ እንደገባችበት ራሷ ትወጣ። እንዴም አይ እህቴ እኮ ናት። ዝም ብዬ ለብቻው ልቷት? እኔ ተናግሬያለሁ። ያ ልጅ ጤነኛ አይመስለኝም። የኔ ልጅ ራስን እዚህ ነገር ውስጥ አታስገባ። እማዬ ደግሞ በጣም ታበዣዋለሽ። እሷ አንድ ነገር ብትሆን ዝም እንላለን እንዴ? ቆይ የራሷ ጉዳይ ነው። የሰው ገጭታ ማን ጥፋ ያላት? ያውል ነግሬሃለሁ የኔ ልጅ። አንተ እዚህ ውስጥ እጅህ እንዳታስገባ። አርፈህ ተቀመጥ። ሃሎ መቤት፣ እንዴት ዋልክ በላይ? ደህና ነኝ። አንቺ ጋር የምትደውልበት ቅድስቴ ስልክ የላትም እንዴ? እሷ እኔ ጋር ደውላ አታውቅም። የአባቷ ገዳይ ነው ያደረገችን ብዬ እኮ ነግሬሃለሁ። እኔማ ደህንነታችሁን ደውላ የምትጠይቅበት ስልክ ካለ ብዬ ነው። የኔ ደህንነት አሳስቧት ማለት ነው? በይሺ ደጋግሜ እደውልላታለሁ። አይ በላይ ልጅቷን እንኳን አታውቃትም። እንዴት አይነት መሰሪ መሰለች። እንደው መቼ እንደምትመጣ እንኳን ሳታውቅ መጠበቅ አይከብድም? የማይሆነውን እንዴት አድርጌ ነው ቃሌን በትኝ የሚሄደው? ችግር የለም ይኸውልህ፣ እኔ አደራውን ያደርስልሃለሁ። በቃ እኔ ጋር አስቀምጠህ እኮ ወደ ሀገር መሄድ ትችላለህ። አደራ ያለኝ ለቅድስቴ ነው። ለራሷ ለቅድስቴ እሰጣታለሁ ካልክ እንግዲህ ምን ይደረግ። እኔማ እኮ ያው በሰው ሀገር ተንገላታ ብዬ ነው። በይ ችግር የለውም። ደህና ዋይ። ከደወለች አደራ ንገሪያት። ከደወለችማ እነግራለሁ። በል ደህና ዋልሽ። ዴኖጋሽ ሰላም ነው? እንዴት ነው ልጄ? ለቤቱ አዲስ ነው መሰለኝ። አዎ አንተ እዚህ ቤት ደንበኛ ነህ መሰለኝ። አዎ እንዴታ። እቺ ናት የኔ ጓደኛ። እንደዛ ከሆነ ጥሩ።
እኔ ለሀገሩ አዲስ ነኝ። አረ እውነትህን ነው? ክፍለ ሀገር ነበርካ? አዎ ከክፍለ ሀገር ነው የመጣሁት እኔ። እስቲ ሽንት ቤት ደርሼ ልምጣ። እንዴ እና ጋሽ በሄዱበት ነው እንዴ ቦርሳ ተይዞት? እዚህ ጋር የነበረው ሰውዬስ ሄደ? ሂሳብ ከፍሎ ነው ሄደው? ወይኔ ባል ሀገር ተጫወተብኝ። እንካ ውሰድ። ሰላም፣ ምን ልርዳ? አንድ ወዳጄ እዚህ አርፎ ነበር። እሱን ፈልጌ ነው የመጣሁት። ሩም ስንት? 104። እሺ፣ ደውዬ ላሳውቅልኝ። ሄሎ ተበላይና። አቤት። እንዴት ነህ? አንድ ወዳጅ መጥቶ ነበር። ላስገባው? ማን ልበለው? ተስፋ ነኝ የድሮ ወዳጅ ብለዋል። የለም በይ። ማንንም ወደዚህ ክፍል እንዳታስገቢ። ምን አለሽ? የለም። እሺ ማና ቅድስት፣ ይሄ የፍርድ ቤት መጥሪያ ነው።